ደስታዬ እንዲዘልቅልኝ ሳቂልኝ ሳቂልኝ ማያልፉ ቀናቶችን እንግዲህ ያሳልፈናል። ብቻ ዛሬ ላይ እንደዚህ ሆነን ስላገኘው በጣም ደስ ብሎኛል። በእውነት በጣም ነው ደስ የሚለው። ዛሬ ያው ቢዚ ነኝ ሰሞኑን እንደነገርኳችሁና ገና እያየሁትን ቪዲዮአችሁን ማለት ነው። እና በእውነት በጣም ነው ደስ ያለኝ። ከምንም በላይ የሰው ደስታ የሚያስደስታችሁ ሰው ሁላችሁም እስኪ የራሳችሁን ሀሳብ አስቀምጡ። እውነት በጣም ትልቅ ነገር ነው። ገባችኋል? በአሁኑ ሰዓት እንኳን እንደዚህ አይነት ጸብ ተጣልቶ ትንሽየዋን ነገር እያካበዱ ተለያይቶ የሚቀር ብዙዎቻችን ነን እና እልህ በመያያዝ ማለት ነው። እነሱ ግን በእልህ ነገሮችን ጀምረው በእልህ ቢጨርሷቸውም ነገር ግን መጨረሻቸው ላይ አይታችኋል። እንግዲህ ተስተካክለዋል፣ ለዛሬ በቅተዋል። ያን ሁሉ ነገር ረስተው በደስታ በዚህ መልኩ ሸብረቅ ብለን በማየታቸው ወላሂ የይቅርታ ልብ እንዳላቸው ነው የተማርነው እዚህ ቦታ ላይ ማለት ነው። እና ስንቶቻችን ምንም ትንሿን በደል በትልቅ ነገር አካብደን ህይወታችንን አበላሽተን የምንቀር ሰዎች ስላለን እውነት ለመናገር ነው ያስተምሮኛል። እና ልክ የሰው ልጅ ይቅር ሲባባል እንደዚህ ነው፣ ከልብ ደስ አይልም። እያችሁ አይደለ? የሰው ልጅ ስትታረቁ ልክ እንዳልነበረ ያለፈው ነገር ረስታችሁ መታረቅ መቻል አለባችሁ። እንደዛ ካልሆነ ግን ፈገግታችሁ ለአምስት ደቂቃ አይመጣም። ለምንድን ነው? በድላችሁም ከሆነ የበድላችሁን ሰው ሸም ያስይዛችኋል። ተበድላችሁም ከሆነ ያንን ነገር ወደ ውስጣችን ላይ እያመመን ያን ሰው ጋር በደስታ ልናሳልፍ አንችልም። እና ይቅር ከተባባለ ከልብ ይቅርታ እንባባለ ማለት ያክል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እንደው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱ። ከጎን ሆናችሁ ለምታበረታቱ ደግሞ ከልብ ነው የማመሰግነው። እና እንግዲህ እንደነገርኳችሁ ሄሉና ያብ ብዙ ውጣ ውረዶችን ብዙ ፈተናዎችን አሳልፈዋል። ግን ደግሞ ያን ፈተና ሳይበግራቸው ያ ሁሉ መከራ ያ ሁሉ ነገር ደስታ በቃ ብዙ ነገሮችን ያሳለፉት እውነት ለመናገር እነሱ ብቻ ሳይሆኑ እኛ ሲያዝኑ አዝነን ሲደሰቱ ተደስተን ብዙ ነገሮችን አልፈናል። ዛሬ ላይ ግን ያን ሁሉ ነገር አልፈው በዚህ መልኩ ፏሸብረቅ ብለው ስላየናቸው በጣም ነው ደስ የሚለው። እና በእውነት ደስ ይላል። ሁላችሁም መልካም አፍቃሪ፣ ትክክለኛ አፍቃሪ፣ ትክክለኛ የህይወት አጋር፣ የሚወዳችሁ የምትወዱት፣ የሚያፈቅራችሁን የምታፈቅሩትን። ምክንያቱም ፍቅር በአንድ ሰው ብቻ ከሆነ ከባድ ነው ታውቃላችሁ። ስለዚህ ፍቅር ደግሞ ያለ ቦታው አድማጭ የሌለው ሙዚቃ ነው የሚባለው ነው። ግን ተፈቃሪና አፍቃሪና ተፈቃሪ በተገናኘ ታይም ደስተኛ ትሆናላችሁ ማለት ነው። እና ያው በፍቅር ላይ ጸብ የለም ማለት አይደለም፣ ይኖራል። ነገር ግን ያንን የምታሸንፉት ፍቅር ሲኖራችሁ ነው። ሁሉን ነገር አሸንፋችሁ የመመለስ ባህሪ። አሁን ዝም ብሎ ግዴለሽ በግዴለሽ የተዋደደ ሰው ቦታም የለን። አሁን በቃ ትንሽ ነገር ካገኘችን ራ የራሱ ጉዳይ ብለን ትንሿን ነገር አካብደን እንወጣለን። አንዳንድ ጊዜ ሳታፈቅሩ ባታገቡ ጥሩ ነው። የምትወዱትን ሰው መሆን አለበት ከቻላችሁ ማለት ነው። ካገኛችሁ ከቻላችሁ ከሆነ የምትወዱትን ሰው ስታገቡ ታዲያ እሱም የሚወዳችሁ መሆን አለበት እንጂ እናንተ ብቻ ወዳችሁት እሱ ዝም ብሎ ማረማመጃ እያደረጋችሁ በስሜቱም በህይወታችሁም በሁሉም ነገራችሁ አይደለም። ግን እሱም የሚወደንና የምንወደውን ብናገባ የተመረጠ ነው። ብዙዎቻችን የሚወደንና የምንወደውን ይገጥመናል። ነገር ግን ምንድነው ችግራችን? በመሀል እያበላሸን እንወጣለን። ወይ ከሱ ችግር ይኖራል፣ ወይ ከኛ ችግር ይኖራል፣ ወይ ከሱ ያለውን ችግር መታመል ባለመቻላችንና ከዛ የምንወደው ሰው ጋር ተለያይተን እንቀራል ማለት ነው። እና በህይወት ላይ ደግሞ ታውቃላችሁ ሁልጊዜ ጥሩ ነገር አይገኝም፣ ሁልጊዜ መልካም ነገር አይገኝም፣ ሁልጊዜ መጥፎ ነገር አይገኝም። ተቃራኒ ነው። ስለዚህ ደስታ ባገኘን ቁጥር ስቀና፣ መከፋት ባገኘን ቁጥር መለየት ከሆነ የማንኛውም ሰው ከሚወደው ሰው ጋር ሊኖር አይችልም ታውቃላችሁ። ስለዚህ የምትወዱትም የማትወዱትም ሰው ጋር ለመኖር ትዕግስት ያስፈልጋል። ከዛ ባለፈ ደግሞ የምንወደውን ሰው እስከ መጨረሻ የኛ አድርገን ለመኖር ካላህ በታይ የሆነ ጥፋት ሲጠፋ ነገሮችን ቶሎ ብለን ወደ መጥፎ ነገር ከማድረግ በቃ ወደ ደህና ነገር መቀየር። እንደነገርኳችሁ ምን ባለፈውም ብያችኋለሁ። ወንድ ላይ አጥፍቶ እንኳ ራሱ ያኔ ብዙ ጊዜ መልካም ሰው ሆኖልን ግን አንድ ስህተት ስናገኝ ወዲያ እያደረግን እሱን በቃ ቁም ስቅሉን ከምናበላው እሱ እንኳን አጥፍቶ ምናልባት እንግዲህ በዛን ታይም የሆነ ወይ ተናዶብን አዝኖብን በቃ ይቅርታ አልጠይቅም ብሎ ሊሆን ይችላል። ገባችሁ? ይቅርታ የሱ ጥፋት እንደሆነ ሆኖ ማለት ነው።
ይቅርታ አድርጉልኝ ዛሬ እንቅልፌ በጣም ስለመጣኝ፣ ግን እኔ የሄዱ ደስታ ስላስደሰተኝ ሳልሰራ ለማደር ነው እንጂ እውነት አሁን ስንት ሰዓት ነው መሰላችሁ? በሳውዲ አሁን 40 እያለ ነው፣ ኢትዮጵያ 10 ማለት ነው። እኔ አልተኛሁም ገና አልተኛ ነው እና ለዛ ነው እንቅልፌ እያዛጋኝ ቪዲዮ መስራት አልቻልኩም። የሆነ ይቅርታ አድርጉልኝ ማለት ነው። እና ለማንኛውም ያው በጣም ነው ደስ የሚለው ከምንም በላይ እኔ ታርቀው ስላየኋቸው በዚህ ደረጃ። ካሁን በኋላ እንግዲህ ይበቃቸዋል። እስካሁን ድረስ ብዙ ነገር አልፈዋል። ከዚህ የባሰ ሊመጣባቸው ስለማይችል ተቻችለው አብረው መቀጠል። ይህን እንቅልፍ እርግጠኛ እንደምሰርቡኝ የሆነ ሰው ሰርቦኛል ባለፈው። ቢቀርብህ ሂሳብ አሰሪ በተረፈ ደግሞ ጧት አሰሪውም እንደ ይላል። እኔ በነገራችን ላይ ጧትም ሰራሁ ቀንም ሰራሁኝ እንቅልፌ እንዲህ ነው የሚደፋኝ። አላቅም ቪዲዮ ለመስራት ስልክ ሳነሳ ቀንም ሆኖ ራሱ እንደዚህ ነው የሚያዛጋኝ። በቃ ለምን እንደሆነ አላቅም እና በጣም ይገርመኛል። አሁን እንኳን ችግር የለውም ፍርዱ ነው ማለት ነው። የመኝታ ሰዓቴ ነው። ቀን ደግሞ ምንም ስላልተኛው በቃ እንዲሁ ተገትሬ ትላላችሁ። አያረፋጋ መቼ ነው እኛስ የሚያልፍልን? አረ ለእኛም ዱአ አድርጎ የጀማ። አረ በሰው ደስታ ብቻ መደሰት ሳይሆን ለራሳችንም ደስታችንን አላህ ያምጣልን። ብቻ አልሐምዱሊላህ ጤና ነን፣ ሰርተን እየበላን ነው። ይህ በራሱ ደስተኛ ሊያደርገን ይገባል። አልሐምዱሊላህ ልንል ይገባል። ግን ደግሞ ቢሆንም ደግሞ የበለጠ ይሄ ብቻ በቂ አይደለም። በህይወታችን የራሳችንን ነገር ልንኖር ይገባል። በሀገራችን መኖር እንፈልጋለን። ቤተሰቦቻችን ጋር ባለን ነገር ተደስተን ስለምንፈልግ ዱዓ ጸሎት አድርጉ። ሀባይብ አላህ ይጠብቀን። የወጣ ነው በሰላም እንመለስ። ቤተሰቦቻችንን አላህ ይጠብቅልና እና ይሄን ለማለት እወዳለሁ። ለምን እንደዚህ ምላችሁ ታውቃላችሁ? ብዙ ሰዎች አሁን ስደት ላይ ሆነው የቤተሰብን ሞት ይረዳሉ። አያታቸው፣ እናታቸው፣ ወንድማቸው፣ እህታቸው ወላሂ እንዲህ አይነት ነገር በሰማ ቁጥር ሁልጊዜም ይሰማኛልና አላህ ይጠብቅልን። በስደት ዓለም ያላችሁ ወንድሞች ቤተሰቦቻችሁን አላህ ይጠብቅላችሁ። በሰላም እንደተለያየን በሰላም ቤተሰቦቻችንን አግኝተን ክፉንም ደጉንም አውርተናቸው ከጎናቸው ሆነን የራባችሁ ጠማችሁ ወይ ብለን ልብሳቸው መታጠብ ካለበት አጥበን ብዙ የሚጎላቸውን ነገር ሳናደርግ አላህ ይጠብቅልን እንዳያለያየን ማለት ነውና ዱዓ ጸሎት አድርጎ የማን ዱዓ ጸሎት እንደሚደርስ አይታወቅም። ሀገራችንን ሰላም ያርግልን። ሰላም ከሆነልን እውነት ለመናገር ብዙ ሰው መግባት እየፈለገ ነገር ግን ሀገር ምን ሰርች ልብላ እያለ እዛ ገብቶ ብዙ ነገሮችን እየጀመረ እየሸጠ ተመልሶ የሚመጣ ሰው አለ። ያ ማለት ሀገራችን ያው ሰላም ስለሌለው ነው ማለት ነው። እና ለማንኛውም ወደ ሌላው ሄዳለሁ። ሁልጊዜም ያው መቼም ምንድነው የሚባለው የውስጤን አይደለም ማወራው ምን ላድርግ ብላችሁ ነው? ማን ያወራልኝ እኔንስ ብሶት እና ሄሉሻና ያ በዚህ መልኩ ስላየኋቸው በጣም ደስ ብሎኛል። ካሁን በኋላም ደግሞ የሰው ልጅ ቢጋጭም እንኳን ግን ካሁን በኋላ እንደዚህ አይነት ነገር ሊመጣ አይችልም። ምክንያቱም ብዙውን ስላሳለፉት መቼም ታውቃላችሁ ዶፍ ያሳለፈ በካፌ አይጨነቅም ይባላል እና ብዙ ሆነ ስላሳለፉ ልዩና ልውል ደግሞ በአንድ ላይ ይጣመሩ። እንዴት ነው ነገሩ? ተፈላልቀዋል መሰለኝ ሽክላቸው። ዛሬ በአንድ ቪዲዮ መጥተው ሊሰሩ ነው። ለማንኛውም ቻናሌን ሰብስክራይብ አድርጎ ሰምታችኋል።